በዕለሞች መሃል ለጁምዓ ገላን መታጠብ ዋጅብ ነው ሱና ነው የሚለውን ጉዳይ በተመለከተ ኺላፍ አለ። የተወሰኑ ዕለሞች ዋጅብ አይደለም ሱና ነው ብለዋል። የተወሰኑት ደግሞ ግዴታ ነው ብለዋል። ኢብኑ ተይሚያ ረሂመሁላህ ደግሞ መካከለኛ የሆነ አካሄድን ሄደዋል። ገላውን ከታጠበ ቆይቶ ሰውነቱ ሽታ ካለው መታጠብ ዋጅብ ነው። ቅርብ ጊዜ ታጥቦ ከሆነና ሰውነቱ ሽታ ካሌለው ግን መታጠቡ ተመራጭ ነው በላጭ ነው ይላል። የሚገኘውን ጁምዓ አዛን ሌላ 10 ደቂቃ ሲቀረው እየገቡ ሰላት ሰግደው ብቻ የሚወጡና ከጠዋቱ ተዘጋጅተውለት መስጂድ ቁጭ ብለው ለረጅም ጊዜ ቀልባቸው ጡማኒና አግኝቶ ብዙ ቁርአን ቀርተው ብዙ ዚክር ብለው ብዙ ሱና ሶላት ሰግደው የሚወጡ ሰዎች የሚያገኙት አጅርም ይሁን የቀልብ ሰኪና እኩል አይደለም። وفي الصحيحين ቡኻሪና ሙስሊም ውስጥ ባለው ሐዲስ إذا قلت لصاحبك አተገብህ ላለው ሰው ወይም ለጓደኛህ ካልከው አንሲት ዝም በል ካልከው يوم الجمعة በጁምዓ ዕለት والإمام يخطب ኢማሙ ኹጥባ እያደረገ ሳለ ይሄን ያልክ እንደሆነ አንተ فقد لغوت ጁምዓ ሊሰግድ ከመጣ ሰው ማይጠበቅን ትርፍ ንግግር ተናግረሃል፣ አላስፈላጊ ነገርን አድርገሃል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ጁምዓ ቀንን ማክበር ብሎ ማለት በቢድዓ አይደለም የምናከብረው። ጁምዓ ቀን ስራ አልሰራም፣ ጁምዓ ቀን ከቤት አልወጣም፣ ጁምዓ ቀን ዱዓ ብዬ ቻት እየቃምኩኝ እንደዚሁ የተለያዩ ሽርኪያት ወይም ደግሞ ቢድዓ ነገሮችን እየሰራሁኝ አከብራለሁ የሚሉ ሰዎች አሉ። የነብዩ ጁምዓን ማክበርና ይህ የጃሂልያ ጁምዓ ማክበር ሁለቱ ይለያያል። ነብዩ ጁምዓን ያከብሩት የነበረው አላህ ባከበረው መሰረት የተለያዩ ኢባዳዎችን ያደርጉበት ነበር። ገና ከንጋቱ ጀምሮ ሱብሂ ላይ ልዩ ሱራዎችን ይቀሩ ነበር። ለጁምዓ ዕለት ሱረቱ ሰጅዳና ሱረቱል ኢንሳን ይቀሩ ነበር። አሊፍ ላም ሚም ተንዚል ሱረቱ ሰጅዳና እንደዚህ ሱረቱ አልኢንሳን هل أتى على الإنسان حين من الدهر የሚለውን ይቀሩ ነበር። እነዚህን መቅራታቸውም የሰው ልጆች እንዴት እንደተፈጠሩ ለምን እንደተፈጠሩ ከጊዜ በኋላ የት እንደሚሄዱ አላህ ፊት ሱብሓነሁ ወተዓላ እንደሚሰበሰቡ እንዲያስታውሱ የሚያደርጉ የቁርአን ሱራዎች ናቸው። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه والتابعين. أما بعد فلفوا درساتنا صلاة الخوف من مالة دهوننا صلاة الخوف تملكون دم يسجد تكسنال كصلاة الخوف أو سريع اللبن صلاة يثني يوم ملكو متو كجزيو ما زجيت تجبين دالهوننا صلاة ብለው ማለት የሰው ልጆች ከአላህ ሱብሓነሁ ወተዓላ የሚገናኙበት ዕለታዊ ዒባዳ እንደመሆኑ ማንም ሶላትን ሊዘነጋ እንደማይገባ ገልጸን ከሶላተል ኸውፍ ጋር በተያያዘ የሶላተል ኸውፍ ረካዓው ስንት ነው የሚለውን ነጥብ አልጠቀስንም። ዑለሞች በዚህ ዙሪያ የተለያየ መዝሀብ አላቸው። የተወሰኑ ዑለሞች ሶላተል ኸውፍ አንድ ረካ ብቻ ነው የሚሉ አሉ። ላኪን ሰሒሑ ሶላተል ኸውፍ ሀገር ውስጥ ከሆነ የተሰገደው ሙሉ ይሰገዳል። መንገድ ላይ ተኮኑ ጂሃድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰግደው እንዳሳዩት ማለት ነው ለጂሃድ ቢሄዱበት፣ እንደዚሁ በተለያዩ ምክንያቶች ጉዞ ላይ ከሆነ የተሰገደው 2 ረካ ይሰገዳል። ከዛ በመቀጠል ከሶላተል ጁምዓ ጋር ተያያዥ የሆኑ አህካሞችን አይተናል። ሶላተል ጀማዓ መስገድ የሚወጅብበት ሰው ሶላተል ጁምዓ መስገድም ይወጅብበታል። ዋጅብ የሚሆነው ግን ሸርጦች አሉ ብለን እነዚህን ሸርጦችን ጠቅሰናል። ኹጥባ በሚደረግበት ጊዜ የኹጥባ ስነ ስርዓቶች ምን እንደሆኑ በቀጣይ ደርስ እናያለን ብለን ነውና የቆምነው። ቃለ ሸይኹ ረሒመሁላሁ ተዓላ ወዩስተሐቡ አን የኽጡበ ዐላ ሚንበር ኹጥባ በሚደረግበት ጊዜ ኹጥባ አድራጊው ሚንበር ላይ ቆሞ ኹጥባ ማድረግ ይወደዳል ሱና ነው ይላሉ። ይህ በኢትፋቅ ዑለማ ሁሉም ዑለሞች ይስማማሉ። ኢማም ነወዊ እንደጠቀሱት ኹጥባ በሚደረግበት ጊዜ ሚንበር ላይ መሆን አለበት። ሚንበር ማለት ደረጃዎች ያሉት ኹጥባ የሚያደርገው ሰው ከፍ ብሎ እንዲታይ ተብሎ የተሰራ ኢማሙ በሚያሰግድበት ጊዜ በስተቀኝ በኩል የሚሰራ ኹጥባ ማድረጊያ ከፍታ ያለው ነገር ነው። ከእንጨት ሊሰራ ይችላል፣ ከተለያዩ ነገሮች
ሊሰራ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጊዜ ላይ መሬት ላይ ሆነው ነበረ ኹጥባ የሚያደርጉት። ከጊዜ በኋላ አንዲት ሴት ሚንበር አሰርተላቸው ሚንበር ላይ ኹጥባ አድርገዋል። ሱና ነው፣ ተመራጭ ነው። ሰዎች በግልጽ እንዲያዩት እንደዚሁ ድምፁም እንዲሰማ ይረዳልና። ፈኢዛ ሰዒዳ ኹጥባ የሚያደርገው ሰው ሚንበር ላይ ሲወጣ አቅበለ ዐለ ናስ ፊቱን ወደ ሰዎች ያዞራል። ፈሰለመ ዐለይሂም አሰላሙ ዐለይኩም ወረሕመቱላህ ይላል። ثم يجلس ከዛም ይቀመጣል። ወዩአዚኑ ልሙአዚን ሙአዚኑ አዛን ያደርጋል። ኢማሙ ገብቶ ሚንበር ላይ በመውጣት ወደ ሰዎች በመዞር አሰላሙ ዐለይኩም ይላል። ከዛ በኋላ ቁጭ ይላል። ሙአዚኑ አዛን እስኪያደርግ ድረስ ይቀመጣል። ይሄ ሐዲስ ላይ በግልጽ የተቀመጠ ነው። አብዱላህ ብን ዑመር እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው ሰላም ዐለይኩም ካሉ በኋላ ሙአዚኑ አዛኑን እስኪጨርስ ድረስ ይቀመጡ ነበር ብሏል። ثم يقوم ሙአዚኑ አዛኑን እንደጨረሰ ኹጥባ የሚያደርገው ሰው ተነስቶ ይቆምና ፈየኽጡብ ኹጥባ ያደርጋል። ይህ ባለፈው እንደተጠቀሰው ኹጥባው ከቁርአን ከሐዲስ የተውጣጣ ሊሆን ይገባዋል። ሰዎችን የሚጠቅሙ ነጥቦችን የሚዳስስ ሊሆን ይገባዋል። እንደዚሁ አጠር ያለ ሊሆን ይገባዋል። ሰዎችን የሚያሰላች መሆን የለበትም። እንደዚሁ አብዛኛውን ተራውን ማህበረሰብ የማይመለከቱ ነጥቦች የሚዳሰሱበትም መሆን የለበትም። ثم يجلس አንድ ኹጥባ ካደረገ በኋላ መሃል ላይ የተወሰነ ጊዜ ጋፕ ፈጥሮ ቁጭ ይላል። ثم يخطب الخطبة الثانية ከዛም በኋላ አጭር መሃል ላይ ለአጭር ጊዜ ቁጭ ብሎ ዳግም ተነስቶ ሁለተኛውን ኹጥባ ያደርጋል። ثم تقام الصلاة ከዛ በኋላም ሶላት ኢቃም ይደረግና فيصلي بهم ركعتين ከዛም ሁለት ረካ ያሰግዳል። ለምን ኹጥባው ሁለት መሆን አለበት። መሃል ላይ ወርዶ ድጋሚ ሚንበር ላይ ይወጣል ማለት አይደለም። ተወሰነ ኹጥባ ያደርግና ከዛ በኋላ መሃል ላይ ጋፕ ፈጥራል። ጋፕ ፈጥሮ ለተወሰነ ጊዜ ቁጭ ይላል፣ አጠር ያለ ጊዜ ማለት ነው። ከዛ በኋላ ድጋሚ ተነስቶ የጀመረውን ኹጥባ ያጠናቅቃል። ኹጥባው እንዳለቀ ኢቃም ይደረጋል ሶላት። ከዛ በኋላ ሶላት ይሰገዳል። ሶላት አልጁሙዓ ሁለት ረካ ብቻ ነው። የጅሀሩ ፊሂማ ቢልቂራአ ሰላቱን በሚሰግድበት ጊዜ የጁማ ሰላት በቀን ክፍለ ጊዜ እንኳን ቢሆን የሚሰገደው ድምፁን ጮክ ማድረግ ይጠበቅበታል። ይህም የሰው ልጆች በሳምንት አንድ ቀን ተገናኝተው ድምፁ ጮክ ተደርጎ ተቀርቶ ቁርአን ሰምተው ልባቸው ረጥቦ ተገስጠው ሊመለሱ ይገባልና ከሌሎች የቀን ሰላቶች በተቃራኒ ሰላተል ጁሙዓ ድምፅ ጮክ ተደርጎ ይቀራ የተባለበት ምክንያትም ይሄ ነው ይላሉ ዑለሞች። يقرأ في الأولى بسبح صلاة الجمعة لي فاتحة كقربها لا يمجمر يورك علي سبح اسم ربك الأعلى مقرات سنانه. وفي الثانية هلتن يورك علي رقمو الغاشية هل أتاك حديث الغاشية مقرات سنانه. أو ويم رقمو بالجمعة يمجمر يورك علي سورة الجمعة مقرات سنانه. والمنافقين بهلتن يورك علي رقمو ሱረት አልሙናፊቂን መቅራት ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ጁሙዓ በሚያሰግዱበት ጊዜ አንዳንዴ ሰብሕ እስመ ረቢከል አዕላና ሀል አታከ ሐዲሱል ጋሺያ፣ ሌላ ጊዜ ደግሞ ሱረቱል ጁሙዓና ሱረቱል ሙናፊቂን ያነበው ነበር። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ከኹጥባው ርዕስ ጋር የሚሄድን የመረጡ በቋሚነት የሚቀሩ አንዳንድ ሰዎችን እናያለን። ይሄ ከሱናው ተቃራኒ ነው። ስለ ሞት ከሆነ ኹጥባ ያደረጉት ስለ ሞት የሚናገሩ የቁርአን አያዎችን ያነባሉ። ስለ ጀነትና ጀሃነምም ካደረጉ እንደዛው ስለ ተለያዩ ጉዳዮች ኹጥባ ባደረጉ ቁጥር ከዛ ጋር የሚሄዱ የቁርአን አያዎችን መርጠው ይቀራሉ። ይሄም በቋሚነት ሁሌ እንደዚህ ማድረጉ የሱናው ተቃራኒ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሌላ የሚቀሩትን አያት ወይም ደግሞ ከኹጥባው ጋር የሚሄድን የቁርአን ሱራ ወይም አያት አይደለም እነዚህን ሲደጋገሙ የነበረው። ወዩስተሐቡ እንደዚሁ ይመረጣል ሱና ነው። ሊመን አተል ጁምዓተ ጁማ ሰላትን ለመስገድ የሚሄድ ሰው አን የግተስል አንደኛ ደረጃ ገላ መታጠብ ይጠበቅበታል። ይስተሐብ ሱና ነው። በዑለሞች መሃል ለጁማ ገላን መታጠብ ዋጅብ ነው ሱና ነው
የሚለውን ጉዳይ በተመለከተ ኺላፍ አለ። የተወሰኑ ዑለሞች ዋጅብ አይደለም ሱና ነው ብለዋል። የተወሰኑት ደግሞ ግዴታ ነው ብለዋል። ኢብኑ ተይሚያ ረሂመሁላህ ደግሞ መካከለኛ የሆነ አካሄድን ሄደዋል። ገላውን ከታጠበ ቆይቶ ሰውነቱ ሽታ ካለው መታጠብ ዋጅብ ነው። ቅርብ ጊዜ ታጥቦ ከሆነና ሰውነቱ ሽታ ካሌለው ግን መታጠቡ ተመራጭ ነው፣ በላጭ ነው ይላል። አላ ኩሊ ሐል መታጠቡ ይሻላል። ዋጅብ ነው የሚለው ዑለሞች የሚያቀርቧቸው ጠንከር ያሉ ማስረጃዎች አሏቸው። ጁማ ለመስገድ የሚሄድ ሰው ገላውን መታጠብ፣ ልብሱን መቀየር፣ ጥርሱን ማጽዳት ኢላ አኺሪ ይጠበቅበታል። ወየተጠየበ ከመታጠብ በተጨማሪ ሽቶ መጠቀምም ሱና ነው። ወየልበሰ አሕሰነ ቲያቢሂ ካሉት ልብሶች ውስጥ በጣም ያማረ የሚባለውን ጥሩ የሚባለውን ልብስ መርጦ መልበስም ሱና ነው። መታጠብ ብቻም በቂ አይደለም፣ ሽቶዎችን መጠቀም ሱና ነው። ያማረና ንጹህ ልብስ መልበስም ሱና ነው። ነጭ ቢሆን የበለጠ ይመረጣል። በዚህ መልኩ ከተዘጋጀ ሌላኛው ሱና ሌላኛው ተመራጩ ተግባር ደግሞ ወዩበኪረ ኢለይሃ ለሰላተል ጁሙዓ ሲኬድ ቀደም ብሎ መሄድ ተመራጭ ነው። ለሰላተል ጁሙዓ ሲኬድ ቀደም ብሎ መሄድ በጠዋት መውጣት ጥሩ ነው። እነሆ ቀደም ብሎ መስጂድ የገባ እንደሆነ ብዙ ማድረግ የሚችላቸው ዒባዳዎች አሉ። እነሆ ብዙ ሱና ሰላቶችን መስገድ ይችላል። ኢማሙ ሚንበር ላይ እስኪወጣ ድረስ ሁለት ረካ እየሰገዱ የፈለጉትን ያክል መስገድ ይቻላል። እንደዚሁ ቁጭ ብሎ ቁርአን መቅራት፣ ዝክር ማድረግ፣ ነፍስን መገምገም፣ አላህን ስብሓነሁ ወተዓላ ከሚያስታውሱ ሰዎች ጋር አብሮ መሆን፣ መስጂድ ውስጥ ሆነው ቁርአን የሚቀሩ ሰላት ከሚሰግዱ ሰዎች ጋር ማለት ነው። እንደዚሁ ሰፈል አወልን ሰፈል ታኒን ያገኛል። ከኢማሙ ቅርብ መሆን ይችላል። ብዙ ፈዳኢሎች አሉት። ብዙ ሰዎች በጣም ዘግይተው ከቤት ይወጡና የሰውን ትከሻ እየተራመዱ አንደኛውን ሰፍ ሁለተኛውን ሰፍ ለማግኘት ጥረት ያደርጋሉ። ሌሎች ደግሞ ለመስጂድ ቅርብ ከመሆናቸው ጋር ኢቃም ሲል እንጂ አይወጡም። ሰዎች ከሩቅ መጥተው ሰፈል አወል ሰፈል ታኒ ወሳሊስ ወራቢዕ በልመስጂዱን ይሞሉታል። የመስጂዱ ጎረቤት ነው። ኢቃም ሲል ወይም ደግሞ ኢማሙ ሚንበር ላይ ሲወጣ ነው የሚሄዱት። ይሄ ሕርማን ነው። ነሰላህ ሰላም አልዓፊያ የአላህን ረሕመት መነፈግን። ሌሎች ደግሞ ቀደም ብለው መስጂድ ገብተው ምንጣፍ አንጥፈው ይወጡና ቤት ሄደው ይቀመጣሉ። ሌሎች ይተኛሉ። ሌሎች የተለያየ ስራ ሰርተው በኋላ መጥተው ሰውን እየረገጡ ወደ አወል ሶፍ ይሄዳል። ይሄ የተከለከለ ነው፣ ቢድዓ ነው። በዚህ ዙሪያ ዑለሞች በሰፊው ተናግረዋል። እዛ ቁጭ ሳይሉ ሌላ ቦታ ሆነው ስራ እየሰሩ ወይም ቤት ተኝተው በምንጣፍ ቦታ መያዝ የተከለከለ ነው። በተለይ የተከበሩ መስጂዶች ላይ መስጂድ አልሐራም ላይ መስጂድ ነቢይ ላይ በገንዘብ ሁሉ ቦታ ይገዛሉ። የሚሸጡትም ሐራም ነው የሚበሉት። እንደዚሁ በገንዘብ የአላህ ባሮች ኢባዳ ሊያደርጉበት የሚሽቀዳደሙበትን ቦታ በገንዘብ ገዝተው ከኋላ የሚመጡም አላህ ዘንድ ሱብሓነሁ ወተዓላ ተጠያቂ ናቸው። ቀድሞ የተገኘ ሰው ቦታው የሱ ሐቅ ነው። መስጂድ የሙእሚኖች ነው፣ የጋራ ነው። ማንም የኔ ነው ብሎ ጨርቅ አምጥቶ ጥሎበት ሊሄድ አይገባም። አንዱ ሰው ጥሎበት ይሄድ እንደሆነ ማንሳት ይቻላል አይቻልም? በዑለሞች መሃል ኺላፍ አለበት። የተወሰኑ ዑለሞች አው ማንሳት ይችላል፣ ማንም መብት የለውም እዚህ ጋር ጨርቅ ጥሎ ወይም ደግሞ ካስቀምጦ ቀድሞ የመጣን ሰው ያወል ሶፍን ፈዲላ ሊነፍከው ማንም አይገባምና አንስቶት ወደ ጎን አድርጎት መስገድ ይችላል ይላል። ሌሎች ላዩ ላይ ዝም ብሎ ሊሰግድበት ይችላል፣ ምክንያቱም ማይገባው ቦታ ላይ ነው ያነጠፈውና ይላል። ሌሎች ዑለሞች ደግሞ ማንሳቱም ይሁን ላዩ ላይ መስገዱ ቅሬታን ስለሚያመጣ ነቀይኑን ስለሚያመጣ የወንድምን ቀልብ መስበር ስለሚያመጣ አይነሳም ይላሉ። ላኪን ሁሉም ዑለሞች የሚስማሙበት ቦታ ይዞ ወደ ኋላ መቅረት ተገቢ እንዳልሆነ፣ ይሄም ብዙ ሙኻለፋቶች እንዳሉት ይናገራሉ። ሆኖም ሶላተል ጁሙዓ ይሁን ሌሎች ሶላቶች ላይ አወል ሶፍ በአካል መገኘቱ ነው አጅር የሚያስገኘው እንጂ ምንጣፍን ወይም ደግሞ እቃን በመላክ አይደለምና ቀድመን በአካል ለመገኘት መሞከር ይጠበቅብናል። በተለይ ሶላተል ጁሙዓ ላይ ቀድሞ የተገኘ ትልቅ አጅር ያገኛል። ወከዛሊክ ከሙእሚኖች ጋር አላህን ሱብሓነሁ ወተዓላ ከሚያስታውሱ ሰዎች ጋር በመቀመጡ ወንጀሉ ይራገፍለታል።
የተለያዩ የሚያገኛቸው ሚዛዎች አሉ። ቀልቡም ጡማእኒና ያገኛል። ሳምንት አንድ ቀን የሚገኘውን ጁሙዓ አዛን ሌላ 10 ደቂቃ ሲቀረው እየገቡ ሰላት ሰግደው ብቻ የሚወጡና ከጠዋቱ ተዘጋጅተውለት መስጂድ ቁጭ ብለው ረጅም ጊዜ ቀልባቸው ጡማእኒና አግኝቶ ብዙ ቁርአን ቀርተው ብዙ ዚክር ብለው ብዙ ሱና ሶላት ሰግደው የሚወጡ ሰዎች የሚያገኙት አጅርም ይሁን የቀልብ ሰኪና እኩል አይደለም። وفي الصحيحين ቡኻሪና ሙስሊም ውስጥ ባለው ሐዲስ إذا قلت لصاحبك አተገብህ ላለው ሰው ወይም ለጓደኛህ ካልከው አንሲት ዝም በል ካልከው يوم الجمعة በጁምዓ ዕለት والإمام يخطب ኢማሙ ኹጥባ እያደረገ ሳለ ይሄን ያልክ እንደሆነ አንተ فقد لغوت ጁምዓ ሊሰግድ ከመጣ ሰው ማይጠበቅን ትርፍ ንግግር ተናግረሃል፣ አላስፈላጊ ነገር እናድርገሃል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጁምዓ በምንሳተፍበት ጊዜ ኹጥባ በምናደምጥበት ጊዜ ጆሮአችን ብቻ አይደለም የሚፈለገው፣ ልባችንም ይፈለጋል። የሰውነት አካላቶቻችንም ሰኪናን እርጋታን ሊላበሱ ይገባቸዋል። ኢማሙ ኹጥባ እያደረገ እጁ ላይ ያለን ነገር ሊነካካ አይገባም፣ ሊጫወት ሊዘናጋ አይገባውም። አጠገቡ ካለ ሰው ጋርም ሊያወራ አይገባውም። አጠገቡ ያለ ሰውን ካቢያወራ ዝም በል ሊለው አይገባም፣ የተከለከለ ነው። ወደኸለ ረጁሉን አንድ ግለሰብ ገባ የውም الجمعة በጁምዓ ዕለት والنبي يخطب ነብዩ ኹጥባ ያደረጉ ወደ መስጂድ ገባ። فقال ነብዩ አሉት صليت تحية المسجد ሰግደሃል እንዲያሉት قال لا አልሰገድኩም አላቸው። قال ነብዩ አሉት قم فصلي ركعتين متفق عليه ተነስ ሁለት ረካ ስገድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከሁለት ሐዲሶች የምንረዳው ኸጢቡ ኢማሙ ኹጥባ ያደረገ ማእሙሞች መናገር አይችሉም። ዋጅብ የሆነና በሩሪ የሆነ ነገር ካልተከሰተ አንዱ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ ገብቶ ያ ረሱላህ እንስሳት አለቁ፣ እኛም ተቸገረን፣ ዝናብ ጠፋ፣ አላህ ዝናብ እንዲያመጣ ዱዓ አድርግ እንዳላቸው ማለት ነው። ከዚህ በተረፈ ኹጥባውን ያደመጠ ታዳሚዎች መናገር አይችሉም። ከነሱ በተቃራኒ ግን ኢማሙ መናገር ይችላል። ነው ኹጥባ ያደረገ እየተናገረ ነው። ከኹጥባው ውጪ እንኳን ቢሆን ኡመቱን የሚጠቅም ሙስሊሙን የሚጠቅም ነገር መናገር ይችላል። ነው ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ አንዱ ገብቶ ቁጭ ሲል ረካቴን ሰገድክ ወይ አሉት። አልሰገድኩም አላቸው። ተነስ ሁለት ረካ ስገድ አሉት። ነው በመልካም ማዘዝ ከመጥፎ መከልከል ምንጊዜም ግዴታ ነውና ኢማሙ ኹጥባ ላይ እንኳን ቢሆን መጥፎ ነገር ካየ መናገር ይችላል። ስህተት የሚፈጽም ሰው ካየ መናገር ይችላል። ወሃከዛ ነው። እነዚህ ዋና ዋና የሚባሉ የጁማ አህካሞች ናቸው። ሼክ ሳዕዲ ረሂመሁላህ ተዓላ መንሀጅ ሳሊኪን አጠር ባለ መልኩ ለጀማሪ ይመጥናሉ ብለው የጠቀሷቸው ነጥቦች ናቸው። ሌሎች ከዚህ ውጭ ያሉ የተለያዩ አህካሞች አሉ። በጥቅሉ ጁሙዓ አላህ ሱብሓነሁ ወተዓላ ልዩ ክብር የሰጠውና ከሳምንቱ ቀናት ያስበለጠው ዕለት ነው። ጁሙዓ የተባለውም የሰው ልጆች ስለሚሰበሰቡበት ነው። ቡኻሪና ሙስሊም ውስጥ ባለው ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም من افضل ايامكم يوم الجمعه ምርጥ ከሚባሉ ቀኖቻችሁ መሃል አንዱ ጁሙዓ ዕለት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነሆ የሙስሊሞች ሳምንታዊ ዒድም ነው። ሰዎች ተሰብስበው ሶላት መስገድ፣ ኹጥባ ማድመጥ አላህ ሱብሓነሁ ወተዓላ የደነገገበት ዕለት ነው። በተከበረው ቁርአኑም አላህ ሱብሓነሁ ወተዓላ ሰዎች ለጁሙዓ እንዲሰበሰቡ ኹጥባን እንዲያደምጡ ሶላትን እንዲሰግዱ አዟል። ያ አዩሀ الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع እናንተ ሙእሚኖች ሆይ በጁሙዓ ዕለት ለሶላት ኑ ተብሎ ከተጠራና አዛን ከሰማችሁ ሂዱ ወደ ሶላት ሂዱ ወደ ኹጥባ ብሏል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ኢብኑል ቀይም እንደጠቀሱት ጁሙዓን ዕለት በጣም ያከብሩ ነበር። የተለያዩ ዒባዳዎችንም በሌላ ቀን የማይሰሯቸው ዒባዳዎችንም ይሰሩ ነበር። ጁሙዓ ቀንን ማክበር ብሎ ማለት በቢድዓ አይደለም የምናከብረው። ጁሙዓ ቀን ስራ አልሰራም፣ ጁሙዓ ቀን ከቤት አልወጣም፣ ጁሙዓ ቀን ዱዓ ብዬ ጫት እየቃምኩኝ እንደዚሁ የተለያዩ ሽርክያት ወይም ደግሞ ቢድዓ ነገሮችን እየሰራሁኝ አከብራለሁ የሚሉ ሰዎች አሉ። የነብዩ ጁሙዓን ማክበርና ይህ የጃሂልያ ጁሙዓ ማክበር ሁለቱ ይለያያል። ነብዩ ጁሙዓን ያከብሩት የነበረው አላህ ባከበረው መሰረት የተለያዩ ዒባዳዎችን ያደርጉበት ነበር። ገና ከንጋቱ ጀምሮ ሱብሂ ላይ ልዩ ሱራዎችን ይቀሩ ነበር። ለጁሙዓ ዕለት ሱረቱ ሰጅዳና ሱረቱል ኢንሳን ይቀሩ ነበር። አሊፍ ላም ሚም ተንዚል ሱረቱ ሰጅዳና እንደዚህ ሱረቱ አልኢንሳን هل أتى على الإنسان حين من الدهر የሚለውን ይቀሩ ነበር። እነዚህን መቅራታቸውም የሰው ልጆች እንዴት እንደተፈጠሩ ለምን እንደተፈጠሩ ከጊዜ በኋላ የት እንደሚሄዱ አላህ ፊት ሱብሓነሁ ወተዓላ እንደሚሰበሰቡ እንዲያስታውሱ የሚያደርጉ የቁርአን ሱራዎች ናቸው። በየሳምንቱ ጁሙዓ
እነዚህን ይቀሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይሄን በጊዜያችን የተረሳ ሱና ነው ማለት እንችላለን። ነብዩ ጁሙዓ ሱብሒ ላይ የመጀመሪያው ረክዓ አሊፍ ላም ሚም ተንዚል ሱረቱ ሰጅዳ፣ ሁለተኛው ረክዓ ላይ ደግሞ هل أتى على الإنسان حين من الدهر ሱረቱ ኢንሳንን ይቀሩ ነበር። በጊዜያችን ይሄ ኢላ القلة ጥቂቶች በስተቀር አያደርጉትም። የተወሰኑት ደግሞ የመጀመሪያው ረክዓ ላይ የሱረቱ አሰጅዳን ግማሽ፣ ሁለተኛው ረክዓ ላይ የሱረቱ ኢንሳንን ግማሽ ይቀራሉ። ሱናው ሙሉውን መቅራት ነው። ሰዎች ሰብራ ያደርጉ ይነጫነጫሉ ሊሉ ይችላሉ ኢማሞች። የነብዩ ሰለላሁ ዐለይሂ ወሰለም ሱና ሰዎች ይነጫነጫሉ ተብሎ አይተውም። በሳምንት አንድ ቀን ልናደርገው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሰላትን አሳጥሩ ያሉት ነብዩ ራሳቸው ናቸው። የውመል ጁሙዓ ሰላተል ፈጅር ላይ እነዚህን ሱራዎችን ይቀሩ የነበረው። የውመል ጁሙዓ ካሉት መለያዎች በጥቂቱ የተወሰኑትን ስናይ የውመል ጁሙዓ ሰላት አለ ነብይ ማብዛት እንደሚቻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አክሲሩ ሚነ ሶላቲ ዐለይየ የውመል ጁሙዓቲ ወለይለል ጁሙዓ፣ ሐሙስ ምሽትና ጁሙዓ ዕለት እኔ ላይ ሶላትን ማውረድ አብዙ ብለዋል አለይሂ ሰላቱ ወሰላም። ሰላተል ጁሙዓን በግዴለሽነት በመዘናጋት የተወሰው አላህ ሱብሓነሁ ወተዓላ ልቡ ላይ ሽፋንን እንደሚፈጥርበትም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እነሆ ከሌሎች ዕለታት ለየት ባለ መልኩ በጁሙዓ ቀን ገላ መታጠብ ሱና ወይም ደግሞ ዋጅብ እንደሚሆን ተጠቅሷል። በሌላ ዕለት ገላ መታጠብ ዋጅብ አይሆንም። ምናልባት ጀናባ ከሆነ ሴት ልጅ ሐይጥ ላይ የነበረችና ከጠራች ካልሆነ በስተቀር። እንደዚሁ የጁሙዓ ዕለት ከሌሎች ቀኖች ለየት ባለ መልኩ ሽቶ መቀባት ሱና እንደሆነ ተጠቅሷል። እንደዚሁ ቀደም ብሎ መስጂድ መግባት ልዩ አጅር እንዳለው ተጠቅሷል። እንደዚሁ የውሙል ጁሙዓ ሱረቱል ካህፍ መቅራት እንዳለ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። من قرأ سورة الكهف يوم الجمعة سطع له نور من تحت قدمه إلى عنان السماء يضيء به يوم القيامة وغفر له ما بين الجمعتين كما رواه الحاكم والبيهقي. سورة الكهف يجمع كان يكراسو الله سبحانه وتعالى كذرو جمروس كسماء يمدرس النور برهان الله يستوال في قيامة كنم يبر الله عليه برهان. እንደዚሁ በሁለቱ ጁማዎች መሃል ያለውንም ወንጀል አላህ ይመረዋል ይቅር ይለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነሆ ሱረቱል ካህፍ መቅራት ያለውን በዚሁ ዕለት ነው። እንደዚሁ ከየውመል ጁሙዓ መለያዎች አንዱ አላህ ሱብሓነሁ ወተዓላ ዱዓን የሚቀበልበት ሰዓት ወይም ደግሞ ወቅት አለ በጁሙዓ ውስጥ። ቡኻሪና ሙስሊም ውስጥ ባለው ሐዲስ መሰረት ኢነ ፊል ጁምዓቲ ለሳዐህ ላ ዩዋፊቁሃ ዐብዱን ሙስሊም ወሁወ ቃኢሙን ዩሰሊ የስአሉ ላህ ሸይአን ኢላ አዕጣሁ ኢያህ ወቃለ ቢየዲሂ ዩቀሊሉሃ። ጁሙዓ ዕለት አንዲት ሰዓት አለች አላህ ሱብሓነሁ ወተዓላ ሰዎች የጠየቁትን የሚሰጥበት ሰዓት አለ አሉና በጣም ውስን ሰዓት ናት፣ ጠባብ ሰዓት ናት በማለት ተናግሯል። ዑለሞች ይህች ሰዓት የቷ ናት ብለው ብዙ አስተያየት ሰጥተዋል። አብዛኞቹና ራጂሑ ከአስር በኋላ ነው፣ ማምሻ አካባቢ ከአስር በኋላ ነው። ሆኖም ሳለ ግን ጁሙዓ ቀኑን ሙሉ የዱዓ አጋጣሚ ነው። ዱዓ ማድረግና ዱዓ ማብዛት ይጠበቅብናል። የተለያዩ መሰል የሆኑ አህካሞች መለያዎች አለው የጁሙዓ ዕለት። እነዚህን ልናቅና ጁሙዓን በአግባቡ ልንጠቀም ይገባናል። ሳምንቱን ሙሉ የተዘናጉ ሰዎች ጁሙዓ ሲደርስ ራሳቸውን የሚገመግሙ ኹጥባ አድምጠው ራሳቸውን የሚለውጡ እስከ ሳምንት በዛ ነገር የሚገሰጹ ሰዎች አሉና ይሄን ዕለት ሰዎች ያለ አግባብ ያቃጥሉታል። በተለይ ጁሙዓ የእረፍት ቀን የሆነባቸው ሀገሮች ላይ ሌሊቱን ሐሙሱን ምሽት ቂለ ወቃል በወሬ እንደዚሁ በማይረባ ነገር ያመሹና ጁሙዓ ሰላትን ጭራሽ የማይሰግዱም አሉ። ሴቶችን በተመለከተ ሄደው መስገድ ይችላሉ፣ ዋጅብ ግን አይደለም። ሄደው የሰገዱ እንደሆነ አጅሩን ያገኛሉ፣ ዙህር ሰላትን ይተካላቸዋል። ላኪን ሐሙሱን ምሽት ሐራም በሆነ እስከ ሸሪዓ በሚጻረር መልኩ ያመሹ ሰዎች ሱብሂን ተነስተው መስገድ ሁሉ አይችሉም። ሌሎች ደግሞ ሌሊቱን በሙሉ ሲያወሩ ያድሩና ሱብሂ ሰግደው ይተኛል። ይሄ የሱናው ተቃራኒ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በፊት መተኛትን ይጠሉ ነበረ፣ ከኢሻ በኋላ ደግሞ ወሬ ማውራትን ይጠሉ ነበር ይላል ሐዲስ ላይ። ይሄው ሙእሚን ጊዜው ውድ ነው። የሌሊቱን ክፍለ ጊዜ ለዒባዳ ልናደርገው ይገባል። ከእንቅልፍ ቀንሰን ሌሊቱን በሙሉ ስናወራ ከማውራት አልፎ ደግሞ ሐራም ስንናገር ከዚህ አልፎ ሁሉ ሐራም ስንመለከት ማላ ያዕኒ ስንሰራ የቆየን እንደሆነ የተከበረው የሌሊቱ አላህ ወደ ሰማይ ዱንያ መጥቶ ማን ነው ምህረት የሚጠይቀው ማን ነው የሚለምነኝ የሚለው ጊዜ ላይ እማ ይተኛሉ ወይማ ደግሞ ማላ ያዕኒ እያዩ ማላ ያዕኒ እያወሩ ማላ ያዕኒ እየሰሩ ጊዜያቸው ይቃጠላል። የባሰው ደግሞ ፈርድ የሆነውን ሱብሂ ሰላት መስገድ ያቀታቸዋል።
የተወሰኑት ቢሰግዱም በአካል ብቻ ጎንበስ ቀና ይላሉ እያንቀላፉ እያዛጉ ሰላህ ሰላም ወልዓፊያ። ጁምዓ ቀንን ደግሞ በጊዜ ታጥበው መስጂድ ገብተው ቀደም ብሎ የሚገኘትን አጅር አግኝተው ብዙ ሱና ሶላት ሰግደው ብዙ ቁርአን ቀርተው የሚያተርፉት የነበረው ትርፍ ሁሉ ይቀርባቸዋል። ጭራሽ የማይሰግዱም አሉ። አላህን ሙስተዓን። እንደው የዱንያ የሳምንት እረፍት አገኙና ሙሉ በሙሉ ሥራትን ተሻግረው ጀነት የገቡ ይመስላቸዋል። ይሄ ሕርማን ነው። ነሰላህ ሰላመተ ወልዓፊያ። መሆን ያለበት ከሱብሂ ጀምሮ መዘጋጀት፣ በጊዜ ገፍቶ መስጂድ ቁጭ ማለትና ሱረቱል ካህፍን ሌሎችም ሱራዎች አሉ። እንደው ኢማሙ ነወዊ አትቢያን ላይ እንደጠቀሱት ከሱረቱል ካህፍ በተጨማሪ ደጋ ቀደምቶች ይቀርቧቸው የነበሩ ሱራዎች አሉ። እነሆ ቁርአን በሙሉ መቀራት አለበትና ሱረቱል ካህፍን ከዛ በኋላ የመረጠውን ሱራ መቅራት ይገባል። እንደዚህ ውርድ ሊኖረው ይገባል። ያን ውርዱ በየቀኑ የሚቀራው የቁርአን ጁዝ ማለት ያን ልንቀራ ይገባናል። ሰላተል ጁሙዓ ሱናዎችን በተመለከተ ከሰላተል ጁሙዓ ተያይዞ ቀብልያ የሚባል ሱና የለውም። ምክንያቱም በነቢይ ዘመን አንድ አዛን ብቻ ነበር ያለው። አዛን ተብሎ ነው ቀብልያ የሚሰገደው። እነሆ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሚንበር ላይ እንደወጡ ሰላም አለይኩም ብለው ቁጭ ይላሉ፣ አዛን ይላል። ከዛ በኋላ ኹጥባቸውን ይጀምራሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ቃም ተብሎ ይሰገዳል። ሁለት አዛን የተደነገገው በዑስማን ዘመን ሰዎች ሲዘነጉ፣ እንደዚሁ ሰዎች ሲበዙ፣ በንግድና በተለያየ ምክንያት ሰዎች መሽጉል ሲሆኑ ቀደም ብሎ ለማስታወስ አንድ አዛን ይባላል። አዛን እንዳለቀ ተነስተው ሰዎች ቀብልያ ይሰግዱ ነበር የሚል ነገር የለም። ኢማሙ ሚንበር ላይ እስኪወጣ ግን ዝም ብሎ ሁለት ረካ መስገድ ይቻላል። ለከን አንደኛውን አዛን እንዳለ ተነስቶ በጋራ ቀብልያ መስገድ የለም ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። ከጁምዓ በኋላ የሚሰገድ ሱና አለ ወይ? አዎ አለ። የተወሰኑ ዕለሞች 2 ረካ ይሰገዳል ብሏል። የተወሰኑት 4 ረካ ይሰገዳል ብሏል። የተወሰኑት 6 ረካ ይሰገዳል ብሏል። ነው መስጂድ ከሰገደ 4 ረካ ይስገድ ይላሉ። ቤት ከሰገደ 2 ረካ ብቻ ይስገድ ይላሉ። ሌሎች ዕለሞች ደግሞ ቤትም ይስገድ መስጂድም ይስገድ 6 ረካ ሊሰግድ ይገባዋል። ይሄን በማድረጉም በየቀኑ 12 ረካ የሰገደ ሰው አላህ ጀነት ላይ ቤት ይገነበለታል ያለውን አጅር ጁምዓ ቀንም ያገኛል ይላል። ነው ከጁምዓ በኋላ 6 ረካ ተሰገደ፣ ሌላ ጊዜ ከሩህር በፊት 4 ከኋላ 2 ይሰግድ እንደነበረው 6 ይሆናልና በቀን 12 ረካ ሰግዷል ማለት ነው ይላሉ። አንኩል ሐል ሁሉም ይቻላል። 2 ረካ ቤት ተመልሶ መስገድም ይቻላል። መስጂድ ሆነው 4 ረካ መስገድም ይቻላል። መስጂድም ይሁን ቤት 6 ረካ መስገድም ይቻላል። ነው ሰሂህ ሙስሊም ውስጥ ባለው ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም إذا صلى أحدكم الجمعة فليصلي بعدها 4 ركعات አንዳችሁ ጁምዓ ሶላት የሰገደ እንደሆነ ከሷ በኋላ 4 ረካ ይስገድ ብለዋል። በሌላኛው ቡኻሪና ሙስሊም ውስጥ ባለው ሐዲስ መሰረት ደግሞ ነብዩ ከጁምዓ በኋላ 2 ረካ ይሰግዱ ነበር ብሏል። ነው እነዚህ ሁለት ሐዲሶችን ማስማማት ይቻላል። ተወሰኑ ዕለሞች እነዚህ ሁለት ሐዲሶችን የምናስማማው ቅድም ባልነው መሰረት ማለት ነው። ቤት ከሆነ የሰገደው 2 ረካ ይሰግዳል። መስጂድ ከሆነ የሰገደው 4 ረካ ይሰግዳል። ከፈለገም 6 ረካ ይሰግዳል ብሏል። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ كان النبي إذا صلى الجمعة تقدم فصلى ركعتين ثم تقدم فصلى 4 ነብዩ ሰለላሁ ዐለይሂ ወሰለም ከጁምዓ በኋላ 2 ረካ ይሰግዱ ነበር። ቀጥሎም 4 ረካ ይሰግዱ ነበር። በድምሩ 6 ይሆናል ማለት ነው። ያው ኹጥባ የሚደረግበት ጊዜ አንዳንድ ያሉ አህካሞች አሉ። ኢማሙ ኹጥባ ያደረገ ዝም ብሎ ማድመጥ ዋጅብ ነው፣ ግዴታ ነው፣ መናገር አይቻልም ቅድም እንደተጠቀሰው። ላኪን ኢማሙ ኹጥባ ያደረገ ሰላት አለ ነቢ ካወረደ ድምጽ ሳናወጣ ሰላት አለ ነቢ እናወርዳለን። እንደዚሁ ኢማሙ ዱዓ ካደረገ ድምጽ ሳናወጣ እጅ ሳናነሳ አሚን እንላለን። ኢማሙ ኹጥባ ያደረገ መስጂድ የገባ ሰው ሰላም አለይኩም ማለት የለበትም። ሰዎችን ከኹጥባ እንዳያዘናጋ ማለት ነው፣ እንዳይረብሽ ማለት ነው። ነው ገብቶ የሰውንም ትከሻ እየረገጠ እየተራመደ ወደፊት ለመሄድ መሞከር የለበትም። በደረሰበት 2 ረካ ሰግዶ ቁጭ ማለት ይጠበቅበታል። ያስነጠሰ እንደሆነ አልሐምዱሊላህ የሚለው በውስጡ ነው። ድምፁን ጮክ አድርጎ ማለት አይጠበቅበትም። እነዚህና መሰል የሆኑ የጁምዓ አህካምና ህጋትን ልናቅ ይገባናል። ሙስሊሞች ነን። እስልምና የእውቀት የማስረጃ ሃይማኖት ነው። እንዲሁ ሄዶ ኹጥባ ሰምቶ ሰላት ሰግዶ ብቻ መምጣት አይደለም። ጁምዓ ከፊትም ከኋላም ተያያዥ የሆኑ ብዙ አህካሞችና ህግጋቶች አሏት። እነዚህን ህግጋቶችን ያገናዘበ ጁምዓ ልንሰግድ ይገባናል። አላህ ሱብሓነሁ ወተዓላ ጠቃሚ የሆነ እውቀት ከመልካም ስራ ጋር ያድለን። هذا والله أعلم والسلام عليكم ورحمة الله وبركاته.